ከንፈር ጥፍጣ ላይ ንግግር ፍቅር እኮ በቀላሉ የሚፈርስ ቃል አይደለም በጣም ነው ሽማ ፍቅር ፈራ እያለች እያሰበች ነው ሰላም ጤና ይስጥልኝ ውድና የተከበራችሁ ኢትዮጵያውያንና ትውልደ ኢትዮጵያን በእያላችሁበት የፈጣሪ ሰላምታ ይድረሳችሁ ያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ ጽናት 61 ተለቀቀ ናሆምና ሰኒ ሳሎን ተቀምጠዋል እኔ ምልሽ ለምንድነው ባለፈው የቀረሽው ባክሃል ተመቸኝም ነበር ማሊያ ቀይረሻል ማለት ነው እናንተ ሴቶች እኮ ሁለት ማንነት ነው ያላችሁ ለምሳሌ ጽናትን እያት አንደኛው ሰው የሚያፈቅር ሁለተኛው ደግሞ የራሱን ፍቅረኛ ለሰው አሳልፎ የሚሰጥ አንተ ልጅ ግን እንደ ቀልድ አድርገህ የምትወረውረው ነገር ቦምብ ነው አረድ እንደሱ ያሽ ደግሞ እንዳታሳስሪኝ ወዶ አይደለም የሚቀያየረው ተገዶ ነው እንጂ እንዴ በቀይ ካርድ ኪራና ወጥታለው እንዴ የምትቀያየረው ናሆም ጽናት ለምን እንደምትቀያየር ይጠይቃታል እኔም ካንተ የተለየ ስለ ጽናት የማውቀው ነገር የለም ትለዋለች ይሄንን የንቆቅልሽ የሚፈታ አንድ ሰው ጠፋ ኪራ ልብሱን እየቀየረ ስለነበር ይሄ ልጅ ቆዳውን ነው እንዴ የሚቀይረው ይላሉ በመሃል ጽናት መጣችና የምትፈልጉ ነገር አለ እያለች ትጠይቃለች ናሆምም ምን ነው ቤት ተከራየ ብለሽ ነው እንዴ እየመጣሽ የምትፈልገው ነገር አለ እያልሽ የምትጠይቂ ለማንኛውም ሂጅና ልጁን ጥሪልኝ ይላታል ጽናትም ወደ ኪራ አምርታለች ልብሱን እየቀየረ ስለነበር እነናሆም ይፈልጉሃል ትለዋል መጣው ባያቸው እንዳላት አትኩራ ታይዋለች ምን ነው ታየኛለሽ ይላታል ኪራ ከሳህ እንዴ አታየኝም እንዴ ድንቡሽውሽዬ በነገር በር አላስገባኝ ብሎ ኪራ እኔ እንደዚህ እንድትሆን አልፈልግም አሰብሽልኝ ማለት ነው እሺ ቁጭ በይና ለምን እንደምታስብልኝ ንገሪኝ ይላታል እሷም አለቀይ ስለሆንክ አስብልሃለሁ በእኔ ምክንያትም እንደዚህ ስለሆንክ አስብልሃለሁ እንደሱ ስላልሽኝ የማምንሽ ይመስልሻል ሱ ያንተ ፈንታ ነው ጽናት እስኪ አይኔን ይኝ ምን ጎሎዬ ነው ያንቺ ፍቅረኛ መሆን ያልቻልኩት አይንሽ አልሞላም ልቤ የሚመተው ላንቺ ብቻ ነው ኪራ የጨረስነውን ነገር አንመለስበት በረጨ ቁጥር ጭንቅላቴ አንቺን ነው የሚያስበው ግን ኪራ አታስጨንቀኝ አሁን እኮ አብርሽ መሆን ይችላልው እኔ ነኝ እንድትሰቃይ ያደረኩህ ትለዋለች ኪራም ፍቅርሽ ከግርሽ ጣለኝ እባክሽን አትክፊኝ በኩል ናሆምና ሰኒ ቀርተውባቸው ምን ያደረጉ ነው ይላሉ ራ ቆይኔ እንደፈለግሽው አላደረኩልሽም ማለት ነው አንተ የፍቅር ጥግ ነው ያሳየኝ ታዲያ ለምንድነው እንደዚህ ልታየኝ የጠላሽ ያለሽ ፍቅር አለቀ ፍቅር እኮ አያልቅም እየተዋደዱ መላየት እኮ ከባድ ነው እየተባባሉ ብዙውን አውርተዋል ፍቅርን ጥም እንዴት እንድጎነጨው ፈቀድሽልኝ ይላታል አንዴ ካፊልቅ ስሜት ሲያወራ ጥሩ ነው ብሎ ሊስማት ጠጋ ሲል ናሆሜ ከኋላው ደርሶበታል ናሆሜ ወደ ነበረበት ተመልሷል ሻሽለውታል ይላል ምን ነው ተደባደቡ ተጣሉ እያለች ደንግጣለች ባክሽ ተረጋጊ አሻሻሉት ነው ያልኩሽ ይላታል ለሰኒ ሊነግራት ስላልቻለ ሊሄድና ልያቸው ትላለች እሱም እነግርሻለሁ ሊስማት ሲል እኔ ደረስኩ ይላል ፎን ፍቅር አፍብለህ አባረርክ ትንቀለቀላለህ አርፈ ብትቀመጥስ እያለች ንዴቷንና ቁጭቷን ትገልጻለች ናሆሜም ልትደባደብ እኮ ምንም ነገር አልቀረሽም በሌላ በኩል ጽናት ኪችን ስለነበረች ምን ነው ፂ ከንፈርሽ ትላታለች ነድፎሽ ነበር እንዴ በጣም እኮ ሻይን እያደረገ ነው አረ ምንም አልሆነም የፍቅርና አንዴ እኮ ወዝ በወዝ አደረገች ይሄ ናሆሜ ነው አይደለ የነገረሽ አተም አይኑ እኮ ጉድፍ ገብቶበት ላወጣለት ነበር ምን ነው ጉድፉ ያለው አፉ ነው እንዴ ታሻጥሮት ብታይሻለሽም እንዴ በቃ ሰተት ነው የተፈጠረው ቀጥላም ሰኒ አፍቅረን ባናውቅም ከመጻፍም ሆነ ከፊልም አይተናል እንደዚህ አይነት አይረሰሲተቶች ፍቅርን ጣፋጭ ያደርጋሉ ሰኒም ምን ተሰማሽ እያለች ትጠይቃታለች ልቤ መምታቷን አቁማ ነበር ደስ አላለሽም እንደ ዛሬ ደስ ብሎኝ ያውቅም አየሽ ያንቺ አዳም እሱ ነው እሺ እናቱስ ቤተሰቡስ አንቺ ልጅ ያምሻል እንዴ ለሰው ነው እንዴ ኑሮ የተባልሽው ኖርኩላችሁ የምታያቸው ሰዎች ያንቺ ደስታ አያስደስታቸው በቃ ጊዜሽን አታበከኝ ኪራንም አታሰቃዩ ጽናትም እሺ ምን ልበለው ትለዋለች ቅድም ጀምረህ ያቆምከው ሰላም የነስቶኛል በዩ በሌላ በኩል እምሩ በጣም ተጨንቃለች እምሩ የልብ መምተኛ ስለሆነች ናሆም እንዴት ለናቱ የልብ መምተኝነቴን አልነገራትም አፈረብ ይመስል ትላለች ጣሪ ሆይ የጀመርነውን ነገር አንተ አስፈጽመን የኔ ህይወት አንድ ተመሰቃቅሏል የናሆሜን ግን አደራ
ጽናትን እድልሽን አታሳልፊ ትላታለች። እኔም የኪራን ማጣት እጅጉን ከፍቶኝ ነበር። ሰናይትም ያበላሸሽውን ፍቅር እንደገና ለማስተካከል ሞክሪ። ጥላም የፈጣሪ እቅድ ይቀጥላል። የተጻፈልሽን ነው የምትኖሪው። ሳሎን ተቀምጧል። አሁን ስትመጣ ምንድነው ምላት ይላል። ባለፈው ጓንዳትልብኝ ተበላ እኔ ወንድ ልጅ ነኝ ቆፍጠን ማለት አለብኝ መታለች ወደ ኪራ። ተቀምጠው ሁላቸውም ተፋጠዋል። አንቺ ንገሪኝ አንተ ንገሪኝ ይባባላሉ። ደሞ ነግሬህ በኋላ ምላሳም ልትለይ ነው አይደለ? አይ እንደሱ እንኳን አለልሽም ኪራ እኔ ስላንቺ እነግርሻለሁ። እኔን እንደሚያስብ ያስታውቅብሻል። አንቺ ለመሸፈን ትሞክሪያለሽ። ጽናትም እኔ ለመሸፈን ሞክሪ አይደለም ግን ሙሉ ላድርግህ አልችልም። ስለዚህ ጉዳይ አውርተን ጨርሰናል። እኔ ያላንቺ ህይወት ከብዶኛል። እኔን የምትርቂበት ምክንያት አንድ ምክንያት ስጭኝ ይላታል። እሷም በዝምታ ተውጣለች። አየሽ ምንም አይነት ምክንያት የለሽም። እሺ አትወጂኝም? አይ ኪራ እኔ ወድሃለሁ። ስለኔ መውደድ አንተ ብቻ ሳይሆን ሌላውም ሰው ያውቀኛል። ጥሎም ኪራ የነናሆምን ፍቅር ምሳሌ አድርጎ አቅርቧል። እነሱ አስቀኑሽም አሁንም እድል አለን። ፍቅራችን ማደስና ማስተካከል እንችላለን። ለየት የሚያደርሰን ነገር የለም ካላት በኋላ እጅጉን በሚያምር ሁኔታ ተቃቅፈዋል። አፍሽ ባይናገር ውስጥሽ ይናገር ነበር የሚላት። ሌላ በኩል እምሩና ናሆም እምሩ ሶፋ ላይ ተኝታለች። ናሆም ከውጭ ወደ ቤት ይገባል። ተኝታ ስለነበር እምሩ አቤት የኔ ሚስት እንዴት እኮ እንደምታምር ይላታል። ሰርፕራይዝም ይዞላት መጥቷል። እምሩ ለምን እንደቆየ ትጠይቀዋለች። እነ ጽናት ሊስማሙ ነው መሰለኝ ፍቅር በፍቅር ሆነ። ሰኒና እምሩ ተቀምጠው ስለ ጽናት እያወሩ ነው። አሁንም ጽናት እያቅማማች ነው ትለዋለች። ቆይ ለኪራ እናቱ የካንሰር ታማሚ እንደሆነች ለምን አንነግረውም ይላሉ። የኪራን አባት አምጥተን እሳቸው ቢነግሩት ይሻላል ይላሉ። መጀመሪያ እስኪ የጽናትን ጉዳይ እናስተካክል የሆነ መላ እንፍጠር ትላለች። ኪራ ሌላ ፍቅረኛ እንዳለው አድርገን እሷን በቅናት እናንጨርጭራት ትላለች። እምሩም አይሆንም እምሩ እሱ እንኳን አይሆንም ከሐሴት ጋር ልታቀራረብ እየሞከረች አልነበር። ኪራ ህይወት ውስጥ ሌላ ሴት እንዳለች ብናሳውቃት እሷ በቅናት ታብዳለች ትላለች። እምሩም ኪራ እሺ የሚል ይመስልሻል? ለማንኛውም አባመለኛው ይምጣና የሆነ ሐሳብ ጣል ያደርግልናል። ማነው አንቺ አባመለኛው? መለኛው ማለት ናሆም ነው። ቤተሰቡ ሐሳቡን አጋርቷል። ኪራ አይሆንም ቢልም ግን በስተመጨረሻ አሸንፈውታል። ኪራ ከነናሆም ቤት ነው ያለው። ጽናት ብቻዋን ተኝታለች። ስትዳስሰው ኪራ አልመጣም። የታድሮ ነው ብላም ትጨነቃለች። ስልክ ደጋግማ ትደውላለች። ኪራ እጅጉን ተጨንቋለኝ። ናሆምም በቃ አውርተንበታል ተረጋግተ ቁጭ በል። ኪራም እኔ ወር ብታኮርፈኝ የለውበት። ናሆምና እምሩ ተኝተዋል። በመሃል ጽናት ስለምትደውል ደወለች እያለ ወደ ክፍሉ ይገባል። እና አንሰዋ አንተ በተጨነቃችሁ ቁጥር እኛ እንቅልፍ መተኛት የለብንም። ኪራም በቃ ቢሄድ ይሻላል። የጽናትን ስልክ ታነሳዋለች። ቤብ ተኝቷልም ትላታለች። ስልክ መደባደብ ብትችል ኖሮ አስደብድባችሁኝ ነበር። ጽናት ወዲያውን ወደ እምሩ ትደውላለች። ከናሆም ጋር ተያይዘው ወደ ቤት እንዲመጡ ጠይቃቸዋለች። ምንም ደውላላት ስለነበረ ሰኒ በቦታው ቀድማ ስለተገኘች ይሄ ሰውዬ ሊያሳብደኝ ነው ከሴት ጋር ነው ያደረው ትላታለች። ናሆምም ስለመጡ በሰላም ነው ብለው ይጠይቋታል። እሷም ከሌላ ሴት ጋር ኪራ አድሯል እንዳለውም ያችን ልጅ ጠበታት ማለት ነው። እንዴት እንደምታምር አት እጅጉን በጣም ተናዳለች። ኪራም ወደ ቦታው አምርቷል። በል ማታ የት ነበርክ? ስልክ ስደውልህ አታነሳም። እየተዝናናው እኮ ስለነበር ነው። እንዲሁም አንቺን ራስቸሽ ነበር ይላታል። እሷም ተናዳ ስለነበር ከዛሽ ቆንጆ ልጅ ስለምትዝናና ነው። ጽናት በጣም ስለተናደደች እጅጉን ደስ ብሎታል። እኔ ስዝናና ደስ ሊልሽ ነው የሚገባው። ለሌላ ሰው አሳልፈሽ ልድርኛል ነበር ያመጣውልህን ብቻ ነው የምታገባ ያለሽኝ ነው። ጽናት እጅጉን በጣም ስለተናደደች ጥራትና እናውራ። አይ እሷ ከመጣችማ ሁለተኛው የዓለም ጦርነት መናሳቱ ነው። ብዙ ጭቅጭቅ በኋላ ጽናትና ኪራ ወደ ነበረበት ቀድሞ ፍቅራቸው ተመልሷል። ከሷ ተለይቶ እንደማይኖር ጽናትም ከሱ ተለይታ እንደማትኖር እንደሚዋደዱ ፍቅራቸውን ተገላልጸዋል። ኪራና ጽናት የእምሩንና የናሆምን ፍቅር ተምሳሌት በማድረግ እነሱም እንደነሱ ፍቅር ለማድረግ ኪራ በጧት ተነስቶ ለጽናት ቁርሱን ሰርቶላታል። ጽናትም እጅጉን ተደስታለች። ፈገግ ፈታም ብለዋል። የጽናት ድራማ
ክፍል 61 እዚህ ላይ ጨርሳለሁ። በሌላ ክፍል እስከምንገናኝ ድረስ ሰላም ለሀገራችን፣ ሰላም ለህዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ባክ طفت علي